ይችላል እንጂ እግዚአብሔር ነው የሚሰጠው። እግዚአብሔር ነው የሚያመሰግናለሁ። ሁሉንም መተው እንጂ የሚሳደብ ከከሌ ደጋፊ አይደለም ከከሌ ደጋፊ ሳነብ የሁለቱም ደጋፊ ናቸው የሚሰዳደቡት። ልቦና ይስጣቸው እግዚአብሔር። እንደው ወደ የሁለቱም ግሩፕ እየተሰዳደበ የእኛን ጽድቅ ነው የእነሱ ኩነኔ ነው የምንልበት ነገር የለም። በቃ አመሰግናለሁ። አልጠጣውም ውዴ። በጠጣማ እንግዲህ ሰላም ነበር እኮ እምባይታይ። እንዴት ነሽ ውዴ? አለን አለን። ሀያት ሰላም ነው? አዩ አለን አልሐምዱሊላህ። እኔ ግን አንድ ነገር ማለት እንፈልገው ማለት እኛ እኮ ከአረብ ሀገር ስትሄድ ግምጃዬ ከአረብ ሀገር ገና ሳትሄድ ጀምሮ ተጎኗ ነበርን፣ ስናበረታታት ነበረ። በቃ ማለት ኮፒሊንክ አድርጉልኝ ስትል አብረናት ስናደርግላት ነበር፣ ስታለቅስ አብረናት አልቅሰናል ምናምን ምናምን። ግን አሁን ላይ ሀራካቷ ምናምን አልተመቸንም፣ ተውናት ላስ ያኔ የመዳም ቅመም ለምንድን ነው ተጎና ማተሩት ምናምን እያላችሁ ስማችንን አታጥፎ። የምሬ ነው። እኛ የመዳም ቅመም ስለሆነ ብቻ በጣም ነበር ሞዳ በምን እንዲያመጣ አይመለከተኝም። በምን አዲስ አበባ ሄዳ ይሄን አረካት በምን ዙሪያ እንዲያመጣችሁ ታውቂያለሽ? እኔ አይመለከተኝም። ልንገርሽ እኔ ለምን የእሷን ስም ታነሻለሽ? ካልተመለከተ እኔ እኮ አላነሳውም። ግን የመዳም ቅመሞች ለምንድን ነው ማበረታታት? ለምንድን ነው አትበሉ? እኛ የመዳም ቅመሞች የወደድሽውን ሰው በአንዴ አተይም። ኦኬ ማስተካከል ካለብሽ እህትሽ እስከሆነች ድረስ ስንመክራት ማለት ነው። ኖ ሳታውራ እኔ ማለት ነው በጣም ኮመንት ላይም በውስጥም ሌላ ሰው ምናምን በጣም መክሯታል። ስንመክራት ምንድነው የምንቀናባት ነው ይመስላል። ሰው በቃ አልተመቸኝም። ተሰዋ ግሩፕ ወጣሁ ገባሽ? ወጣሁ ሰው አልተመቸኝም። ሰው ምንድነው የኔን የሚሰሩኝ እሷም ጭምር የመዳም ቅመሞች የመዳም ቅመማ ማለት ሙሉ የሚያበረታታት የመዳም ቅመማ ማለት ሙሉ ሰብስክራይብ ያደርጋል። ለምንድነው ስም የምታጠፈው? እኛ የመዳም ቅመም እሷ በተለይ ግምጃዬ እንድትለወጥ አካሄዷን አመጣጧን ስለምናቅ ስለነገረችን በጣም እንድትቀየር የምንፈልጋት አይነት ልጅ ናት ምናምን። ግን አሁን ላይ የምታደርገው ነገር አይመቸኝም። አልከተላትም፣ መብቴ ነው። ሌሎቹም እንደዛው የማይከተሏት አይከተሏትም። ግን የምትሳደቡ እኛ ላይ ሀይምን እንወዳለን ብሩክ እንወዳለን እያላችሁ የምትሳደቡ ካላችሁ አሁንም እረፉ። እኔ ተሳደቡ ዘቅዘቁ የሚልን ምክር አልመክርም። አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅሽ እና እንመላለስ። አንድ ጥያቄ የሰው ልጅ የምትገምችው በአለባበሱ ነው? እኔ ባለባበሱ አይደለም የሚያስጀመረ እና የምታደርገው ሙሉ ሀራካቷ እየተመቸኝ አይደለም። ሀረካቷን ያመጣችበትን ምክንያት ታውቂዋለሽ? ምክንያቷን እኔ በምንም ታምጣዊ ግን እንደዚህ ያለ ማለት ወዳጇ አይደለሽማ። ወዳጇ ነበርኩ አትበይ ነው የእኔ ጥያቄ። አሁን ወዳጇ ነኝ አትበይ ነው በቃ። ወዳጇ ነኝ አትበይ። ምክንያቱም የሚወድ ሰው በአንዴ መጥላትም አይችልም፣ ማንገስም አይችልም፣ ብድግ ማድረግም አይችልም። ማስተካከል ከቻለ በተቻለ አቅም ሴት ልጅ ናት አይደል? ተበላሽታለች። እድሜዋ የሆነ ነገር ላይ ናት ያለችው አይደለም? ኦኬ የሄደችበት ምክንያት ለምን እንደዚህ እንደሆነች ለምን በምን በኩል ወደዚህ እንደገባች እኛ የምናውቀው ነገር የለም። ምድር ላይ የምታሳልፈውንም ነገር የለም። ምናያት ቲክታክ ላይ ነው። ቲክታክ ላይ ከምታደርገው አንጻር ነው መልስ የሆነ ነው የሚያሽባት እንጂ መጀመሪያ አብረው ቢመጡ ኖሮ ብለሽ እኔ ቤት ያልሽው አንቺ ነሽ። አዩ አለማጋነን ቤት ቢመጡ ያልሽው አንቺ ነሽ። እኔ ገና ወላሂ ለአዚም ሀይሚና ብሩክ እና ሀታ ሀይሚ ይቅርታ አድርግልኝና በዛ ሰዓት አንቺ ራሱ የእሷ አድናቂ አልነበርሽም። ታውቂያት ሁላ አይመስለኝም። ሳውዲ ያለሽ ገና ሳፈመስ ጀምሬ እንደውም እኔም ኮመንት ላይ እየሰሩ ነበር ሀይሚና እሷን ሳቀ ነበር። እንደውም ምስክር እና ወንድሜ ውስጤ ነው ምናምን አሉ መጥተው መጠየቅ ይችላሉ ኮመንት ላይ እንደ ሀያት አንቺ ወደዛ ልትሄጂ ነው እንዲ ምናምን እያሉ ሲሰርቡ በቃ ምናምን ብዬ አንዳንዴ የተዋለኝ። ግን መጀመሪያ ቁጥር አንድ ሀይሚና ግምጃዬን ስፖስት የነበርኩት እኔ ነኝ። ሜንሽን ያደረኩትን ራሱ እንደውም አሁን ፈልጌ ፒን አደርገዋለሁ። ድሮ የፖሰኩትን ሜንሽን እያደረኩኝ አብራችሁ የመዳም ቅመሞችን እንወዳቸዋለን ትሉን የለ ሰው የምትወዱን ከሆነ እስኪ በግምጃ እንያችሁ ምናምን የሚል ሁላ እየጻፍኩ እንትን ብያለኝ። ላይቭ ላይም ተናግሬያለሁ። ይሄ ቃሌ ነው ተናግሬያለሁ። አሁንም እኮ በቤቷ ማለት ዛሬ ስለሚለቁላት ቪዲዮ ደስ ብሎኛል፣ ስለተገናኙ ደስ ብሎኛል እና አበረታታታለሁ። እኔ ስጀምር ምንም እኮ አልወጣኝም። እኔ አሁን ላይ ግን እኔ ያልኩትኝ የመዳም ቅመሞች ለምን እንደዚህ ለምን ትላላችሁ? ሁሉም ያበረታታል። አንዳንድ ይቀላል ማለት ይቅርታቴ ላውራ። እኔ
እንደዚህ የምትረግጧት ምን ትበላችሁ? እንዴት ነው የምትረግጧት? ሴትነቷን ውልቅ የሰጣችኋት ሴት ሆናችሁ ሴትነቷን ውልቅ የሰጣችኋት እኔን አይወክልም። ባይዘው እኔ አልሰደብኳትም፣ አልረገጥኳትም። ግን ወይኔ ለሀያት ጥያቄ አለ። ሀያት አንቺ ሰውን የምወጁ ልብሽ ትያዝሽ ነው ወላ አንቺ በልብሽ ሰውን ትወጂ ነው ወላ ሰው እንዲያለሽ ነው የምትቆኙ? አንዳንዴ የትቦስዳ ሰዎች ሲናገሩ ተዋት ነበር አለሽ። አንቺ ለሰው ሰው ነው የምትወጂው? የምታዋት ነው። እኔ እኮ መኮሰስን ተውኩ ማለት ጠላሁት ማለት አይደለም። ግን ሀይሚ ጋር ስፖስታት አልተመቻቸውም። የሀይሚ ሄቶች በቃ ተውኩት፣ እነሱን ተማስቀይም ብዬ ግን ደግሞ አንዳንድ ፖስታት ነበር ካላስ የተተመቸኝ እኔን ይመቸኝ። እነሱ ደግሞ ድሮ ያወኳቸው ሄቶች ናቸው። እነሱ በቃ በተራ ተራ እናውራ፣ በተራ ተራ እናውራ እና ያለውን ነገር እንትን እንላለን። እሺ ሰላም፣ እንዴት ነሽ? ለመጀመሪያ ስትገባ እየዋት አለው እኔ አሁን ለምሳሌ መዳም ቅመም ሲባል በጣም ጎበዝ ናቸው፣ በጣም አንደኛ ናቸው። እኔ በራሴ በኩል ስለ ስደት አላውቅም፣ ከኢትዮጵያ ወጥቼ አላውቅም፣ ግን በጣም ጎበዝ ናቸው ምናምን። ግን የሆነ በአንድ ሰው ላይ ይሄንን ያህል ለምሳሌ መዳም ቅመም ነበረች መጣች አይደለ? እየሰራች ነው። ስለዚህ እሷ በቃ ትስራ እንጂ ከዛ ውጭ እኮ መዳም ቅመም በቃ እንደዚህ ሲባል እኮ እናንተ የራሳቸውን ባዳ ራሱ ዝቅ እያደረጋቸው ነው። ምክንያቱም ራሳቸውን ከፍ አድርጋችሁ አስቡት። ምክንያቱም በጣም ጎበዝ ናችሁ፣ ትሰራላችሁ። አሁን ድረስ በቃ የሆነ ሰው ካልተመቸ አይመቸው ለምሳሌ። ከዛ ውጭ ግን መዳም ቅመም ላይ እንደዛ ትሆናላችሁ ባትሉ። ምክንያቱም ከሀይሚና ከብሩኬ ጋር ከሚመጡ ሰዎች አንዳንዴ ይሄ የማይመቹን ሰዎች አሉ። ለምሳሌ ያንን ሰዎችን በዛ ሰዓት ለምን አልተመቻችሁም ለምን አላላችሁ? እንደ ግዴታ እኮ መዳም ቅመም በቃ ጎበዝ ሆና መስራት አለባት እንጂ ሰው እድሜ ዘላለም ነው ሰው መዳም ቅመም እያላችሁ ነው እንደ የምትኖሩት። እኮ ፌር አይደለም። ለምሳሌ የሆነ ሰዎች አይመጡም ጭራሽ አይመቹም። ስለዚህ አይመቹም ማለት የትኛው ሰው ማፍታል እንጂ ሰው መዳም ቅመም ስለሆነ ሳይሆን ሰው ካልተመቸው አልተመቸው ነው ማለት። ስለዚህ ባዛ ብንረዳስ እንጂ በሌላ ሀሳብ አይደለም። አይና አሁን ለምሳሌ በግል ስራሽ አትመቸኝም። ስለዚህ ያ ግን መዳም ቅመም ስለሆነ ሳይሆን ስለማትመቸኝ ነው። በቃ ለምሳሌ ተከታዩ አይደለሁም አትመቸኝም፣ ግን መዳም ቅመም ስላልሆነ ሳይሆን ስለማትመቸኝ። ከዚህ ቦታው ከሀይሚና ከብሩኬ ጋር የመጡ ሰዎች አሉ። ለምሳሌ ባለፈው የመጣችው ማለት ይሄ ማናት የምትባለው ስም ማን ነበር? ሰው ማታለች አትመቸኝም ነበር። ያን ግን እንደዛ አላላችሁም። ለምን ምክንያት አትፈልጉ። በቃ አንድ ሰው ካልተመቸው አልተመቸው። መዳም ቅመም ስለሆነ ሳይሆን ሰው ካልተመቸው አይመቸው። ምክንያቱ ግን መዳም ቅመም አታርጉት። እሱን ይሁን ይቅርታ ካጠፋው በጣም ይቅርታ። ችግር የለም። እንደ ሀሳብሽን እንቀበላለን። ግን አንቺ የማዳም ቅመምን መተሽ ካልሞከርሽ፣ አንቺ እግርሽን እሳት ውስጥ ካልከተትሽ እሳትነቱን አታውቂውም። ገባሽ አይደለ? አንቺ አትመችሽም፣ ያ መብት ነው፣ የሰው መብት ነው። አለመውደድ መውደድ ያ የአንቺ መብት ነው። ምክንያቱም ውደጂ አትውደጂ የአንቺ መብት ነው። እኛ እያለን ያለ ነው ይሄ እንደ ሀሳብ ለምንድን ነው የምትረግጧት? ምን ጥፋት አትፍታ? ጥፋቷን አምጡና አሳዩን ነው እንጂ አትመቻችሁም፣ ያ መብት ነው። ማንም ሰው ሲመጣ ነገርኩሽ እኮ ወንድ ልጅ ሲመጣ ይመቻቸዋል፣ ሴት ልጅ ስትመጣ አትመጣት። አንቺ ደግሞ ሀይሚ እየተረገጠች አይደል እንዴ የምትላገው? ሀይሚ እየተረገጠች አይደል ሀይሚ አዳኞች አልረገጡም። እኔ ሀይሚ ሳዳለችም እንደ ሀይሚ እየረገጠች አሳዩኝና ሄጄ ተከሰው ማነው? አንቺ ገስት ላይ ቁጭ ብሎ የሚለፈልፈው ማነው? ነሽ ሌላው ሰው አይደለም። ቅርታ ጋር እኔ ላውራና ልውረድ በማርያም አንዴ ላውራ። እነሱ የምትወዱ ከእነሱ ጋር መስራት ከፈለገች ከእነሱ ጋር ለእነሱ ሰቦርት ለማድረግ የመጣ ሰው በየእርግ ውስጥ እየሄደች እንትን ማድረግ የለባትም። ለምሳሌ እኔ አንድ ሰው ከወደድኩ የአንድ ሰው አድራጊ ደግሞ ማክበር መቻል አለ። እሱን ሁላ ለምሳሌ ዱንዳይና ራሱ ከእነሱ ጋር ስለመጣ ብሎ ከሱ አሽሙር ምናምን ራሱ ያስፈላጊ አይደለም። ምክንያቱም እነሱን ሰባ አሁን ለምሳሌ በእነሱ በኩል እነ ቤታዩ እነ ማማር እነ ሞራ ነበር። ለምሳሌ ማን አወራ ስለ ጌም አታውራሁም። ካላስ ያሸነፈች ሃይሚና ከጌም የተነሳ ነገር ነው። ዝም ባይባል ይሄ ወሬ ሁሉ ከጌም የተነሳ ነው። ዝም በይ ከጌም የተነሳ ተከባብራችሁ አውሩ። እዩት የስደት እህታችን ናት። የስደት እህታችን ናት የምንል እኮ
ዩትዬ አንድ ነገር ልጠይቅሽ። አዳኞቹን ታውቂያቸዋለሽ ነው? የአዳኞቹ እንትንሽ አይደለውም፣ የሀይሚም አይደለውም፣ የአዳኞቹም አይደለውም። ግን ግምጃም በጣም ሲቀጠቅጧት በጣም ታሳዝነኛለች። ማርያምን የምሬን ነው። እንዲህ አይደረግም። ዩትዬ ይኸውልሽ የእንትን ኦዲየንስ ከሆንሽ የአዳኞቹ ኦዲየንስ ከሆንሽ ድንገት እኛ እንግባባቸዋለን፣ ትላልቆቹንም እንግባባቸዋለን፣ ከታተላቸዋለሁ እንጂ አንግባባቸውም። ኦኬ የምትከታተያቸው ከሆነ አያስገቡሽም። እኛ የምናስተካክለውን ነገር በምናስተካክለው መልኩ ማስተካከል አለብን። ለምን ግምጃዬ እንደምትረገጠው ሀይሚ ከተረገጠች ሀይሚ እንድትረገጥ አንፈልግም። ምክንያቱም ላይክ እንደ ኦዲየንስ ማለት ነው። እንደ ኦዲየንስ ሴቶች ነን ብለን ካሰብን ሀይሚም ሴት ናት፣ ግምጃዬም ሴት ናት። ተግባባን አለ። በቃ ለዛ ወይ የተፖሰተ ነገር ካለ ሁሏም አንድ መሆን ከፈለገች ሁሉም ማጥፋት አለባቸው። ሁሉም ማጥፋት አለባቸው። ሄደን ደግሞ እዛ ጋር የሆነ ነገር እዚህ ጋም ደግሞ የጨረቃ ፋሚሊ ምክንያቱም አንድ ኦዲየንስ ሲነሳ አንድ ኦዲየንስ ይነሳል። እኔ ሀይሚን እና ብሩክን መወከል አልችልም። አንቺ ደግሞ ግምጃዬን ወዳጅ ከሆንሽ ግምጃዬን መወከል አትችይም። ተሳዳቢ ግምጃዬን መወከል አይችልም። ተሳዳቢ ብሩክና ሀይሚን መወከል አይችልም። አሁንም አስረግጬ ነው የምናገረው። ይሄ የሚያሽቃብጡ ጆን ዳንኤል ምናምን ምን አገባን ስለ ጆን ዳንኤል? ራሳቸው ይፍቱት። እነሱ ቁጭ ብለው እኮ እያወሩ ነው ጆን ዳንኤል እና ግምጃዬ። እናንተ እዚህ ታሽቃብጣላችሁ። እና እሱን ነገር ታዩና ትክክለኛ ኦዲየንሶች ኦኬ። ብስኩትን ፎሎንትን አድርጉልኝ። አዳኞቹ ካላችሁ ብስኩትን አምጡልኝ። ማናት እሷ? ምን አይነት ቪዲዮ ለቃ ነው? ማጥፋት ካለባት ታጠፋለች። እሷ ሲጀመር ብስኩት ራሱ አስመሳይ ነው። ዘላለም ሰው እንዳትረግጡ ማለት ነው። ስለረገጣችሁ አህያ ናችሁ ተሳድባለች። ስለዚህ ግምጃ ዘላለም ቆዩቲ አንዴ እናንተ ስለረገጣችኋት እሷ ምንም የሚቀርባት ነገር የለም። ክብሯም አይቀንስም። ያላት ፈጣሪ ብቻ ነው። ለሁሉም ካረጋችሁላት ሸራረጋችሁላት ፈጣሪ ካለ አለ ነው። ምንድን ነው እንደዚህ ሰላም የሚፈጠረው ደግሞ ዩቲ የውልሽ ሰላም የሚፈጠረው ደግሞ የፖሰቱት ነገር ካለ ሀይሚን ሚነኳት ከሆነ መቼም ሰላም አይፈጠርም። መቼም ነው። አሁን የግምጃ እንደ ነገር ምናምን እንትን የሚሉባት የነበሩ ማናቸው? ጦርምቤና እርግቧ ናት። አሁን ስሩስ ከሷ ቤት እርግብና ጦርምቤ አልገዋል። ይቅርታ እናቴ ቆዩትዬ አንዴ ቆዩትዬ። እሺ ብስኩት የፖሰተችውን ነገር አስጠፋት። ልጆቹ በዛ የተነሳ የሀይሜቶች እንትን እያሉ ነው። ስለዚህ አስጠፏት። እሷ ትክክል አይደለችም። የፖሰተችው 2 ፖስት ፖስታለች። የፖሰተችው ነገር ልክ አይደለም። በጣም ነው የሚያስጠላው። ሰላም ቢፈልጉ ሰላም። እሺ ከአዳኞቹ የከፈተ ሰው አለ? ገዝታቸውን የከፈተ ሰው አለ? ሲጀመር እንትን ነው ድራማ እየሰራች ነው የፖሰተችው። እሱ ችግር የለውም። ሶፊያ ይቅርታ እሺ እናቴ። እግዚአብሔር አላት ድሮ የላትም ብለናል። እንደኛ ምንድነው እያከበርኩሽ አሰናብትሻለሁ ውዴ። አንድ ጊዜ ውረድ እና ሀሳቤን ትንሽ እሺ እናቴ አንዴ ማናት? ኦኬ ከእኔ ሰብለ ግነሽ ኦኬ እና አሁን እንትን አለ። አመሰግናለሁ ስላስገባችሁ። አዳኞች ማላችሁ አላችሁ። ትላንት ወዲያ ነው የተጀመረው። ጀመር ቀጣይ የእኛ ልጆች ትላንት ወዲያውን አይተው ጀመሩ። ሲጀምሩ እኛ ደግሞ የጀመሩበት ገብተን ልናስቆም እየጣርን ነው። ትላንት ውስጥ ጠዋት ማለት ነው። በጣም እየጣርን ነው። ፎቶዋን አንሱ፣ አትዘቅዝቁ፣ አትሳደቡ ስንል አንድ የአዳኞቹ ልጅ ትላንት በምህረት ቤት ያላችሁ ልጆች ታውቃላችሁ። ገብታ ምን አለች? በሀይሚ ላይ ገና እንሄድበታለን አለች። ከዛ ኦኬ ብለን እዛ ያለነው ሰዎች ጥለን ወጠን። ምክንያቱም እኛ እነሱ እዛ ከቆሙ እዚህ ያሉትን ማስቆም ትንሽ ነገር ነው። ማናት ክብለሽ? ማናት ልጅቷ? እያልኩት ነው። ከትላንት ምህረት ቤት ያላችሁት ካወቃችሁ ንገሩን እስኪ፣ ከታች ካላችሁ ማለት ነው። ከዛ እንደዚህ ያለች ስትል ኦኬ ብለን ታውን። በኋላ ደግሞ ቪዲዮ ተለቀቀ። ከተለቀቀት ባለፈው ሀይሚዬ አይተሻል፣ እኛ ምንም አላልንም። ወንጃዬ ኢታችን ናት፣ እናግዛታለን፣ እንደግፋታለን፣ እናሳድጋታለን ብለናል። ጌሙ ራሱ ከሀይሚዬ ጋር ባትሆን ኖሮ ሳፖርት ለማድረግ ዝግጁ ነበር። ግን
ትላንትናው በተለቀቀው ቪዲዮ ምናልባት ሀይሚዬ አይተሽ ከሆነ አንድ ላይ የተፖሰተውን ፎቶቸውን ቆርጠው ጉምጃይልና ብሩክን አንድ ላይ አድርገው ፖስተው የጠበቅናት ቀን ደረሰች ብለው ፎቶዋን ቲክቶክ ላይ ፖስቷሉ። ገዝትም ተሰርቷል። ይቅርታ የእሷ ፋሚሊ አይደሉም። ቆይ እስኪ እንደዚህ የሚያደርጉ ልጆች ማለት ነው በእርግጠኝነት የእሷ ፋሚሊ አይደሉም። የእሷን ፕሮፋይል የእሷን ሎጎ እየለበሱ እሷን በጣም የሚጠሏት እሷን እንትን ለማድረግ የሚፈልጉ ልጆች በጣም እየለበሱ ከሆነ እነሱ አብዛኞቹ እንደዚህ የሚያደርጉት እነሱ ናቸው። እየለበሱ የእሷ ፎቶ ከለበሱ የእሷ ልጆች ካሉ አንዴ ክብነሽ እዚህ ጋር የሆነ አስተያየት ልስጥና እዚህ ጋር እማ ወድሻለሁ ብለሽ የጻፍሻት ነገር ይችን ቃል የተናገረችው ለድሮ ጓደኛዋ ወንዱ ጋር ፈግፍገው ለሄዱት ኦዲየንሶች ናቸው እንጂ ለጨረቃ ፋሚሊ አይደለም። እሺ ነገር አታንቀሳሳቅ ነው። ይሄን እኮ ነው ሄዳችሁ ቂጥ ስትቀመጡና ነገር እያመጣችሁ ታብካኩና ነገር ታመጣላችሁ። ሄዳችሁ እኛ አሁንም ከጉምጃይ ጋር ምንም ችግር የለብንም። የሚታያይዙት ኦዲየንስና ኦዲየንስ ውስጥ ያላችሁ ልጆች ናቸው። ትላንትና ብዙ ልጆች የጉምጃይ ልጆች በምህረት ቤት ገብተው ጨረቃ ፋሚሊ ለማኞች እያላችሁ ስትሳደቡ ነበር። ጨረቃ ፋሚሊ ለማኞች እያላችሁ ለምናችሁ ጌም ተጫውታችሁ ምንድነው ተንቀጣቀጣችሁ ሲሉ ነበረ በኮሜንት ስር። ምንም መልስ ብስኩት ምን አይነት ነገር ለቃ ነው? ዩቲ እስቲ ቼክ አድርጊያት አምጫት እስቲ ዩቲ። እንትን ነው የሚያስቅ ነገር ነው የሆነ ታዩ ስሙ መጣት የሚያስቅ ነገር ነው። እሱ ኦኬ ነው። ለዛ እኛ እስኪ ትላንትና እስኪ ሀይሚ ሄደሽ የጎምጅዬ ተከታዮች ለምናችሁ ተጫውታችሁ ምናምን ብሎ ብዙ ቦታ ቲክቶክ ላይ ቪዲዮ ሰርቷሉ። በጌሙ ነገር ላይ ራሱ ማለት ነው። ይሄ ግጥሙ ሳይሆን ግጥሙ ራሱን የቻለ እሷ ዘላለሟን እሷ እንትን ናት እኮ ተላላኪ ናት። ከሁለት ቦታ ነው የምትሄደው። ብስኩት ተብዬዋ ራሱ የግጥሟን እኛም አይተናል። ይሄ ብስኩት የምትሎተንም አይተናል። ግን የጉምጃይ የራሱ የሆናችሁ ልጆች በጽሁፍ ፖስታችሁ ጨረቃ ፋሚሊ ለመናችሁ ተጫውታችሁ ምናምን እያላችሁ ብዙ ጽፋችኋል። ከስር ብዙ ቦታ ኮሜንት መልሻለሁ እኔ በቻልኩት መጠን። ምክንያቱም እኛ ማለት ጌም ማለት እኛ ጋር ብቻ የተጀመረ አይደለም፣ ሁሉም ጋር የተጀመረ ነገር ነው። ደግሞ እኔ ተጫወች ከጉምጅዬ ጋር ያልነው በጥላቻ መንገድ ሳይሆን ጉምጅዬን ስለምንወዳት ብቻ ነው። ይህ ጥላቻ እንዲመጣ ወይም ይህ ነገር እንዲከሰት አይደለም። ይህ እንዲህ እንደሚከሰትማ አስቀድሜም ተናግሬያለሁ። ብጥብጥ እንደሚመጣ ከገንትኑ በኋላ ግን እኔ አንድ ቃል ልናገር። ክብነሽ ቅድም በተናገርሽው እኮ በጌሙ ሳይሆን ትናንትና በሰሩት ዩቱብን የተጣሉት እኛ አይተናል፣ እስከ መጨረሻው አይተናል። ለምን አብራ ሰራች ይች ባልዬ ምናምን ያሉ አይደለም። ስራ ሲሰራ ደግሞ ከአንድ ሰው ጋር አይደለም። ወቁ ጭንቅላታችሁ ይቅርታ ሳጨርሽ ለሱ መልስ ልስጥሽ ሀይሚዬ። ለዛ ነገር እኛ ትላንትና ቪዲዮ ከተለቀቀው በኋላ የሀይሚዬ ኢቶች ሲሳደቡ ገብተን ስናናግራቸው ነበር። ለምንድን ነው እንደዚህ የምታደርጉት? ልጆቹ እዛ በፍቅር እየሰሩ እዚያ ትጣሉ ስንላቸው ምን አሉን? አይ ሶስታቸውም አንድ ላይ የተነሱትን ፎቶ ቆርጠው ቡቡንና ጉምጃይን ፖስቷሉ። ለምን ይቆርጣሉ? በዛሬውኑ መቁረጥ ከጀመሩ አይደሉም፣ የግምጃ ፋሚሊ አይደሉም። ጆሀድ የተፖሰተ አለ የራሱ የጨረቃ ፋሚሊ የብሩክን ፕሮፋይል አድርጋ ሀይሚን ቆርጣ ብሩክና ግምዣንም አምጥታለች። ለእነሱስ ምን ትላላችሁ? የግምዣ ብቻ አይደለም ሁለቱንም ተናገሪ እኩል አድርገሽ። ከነዛም አለ ከኛም አለ በያ። አሁን ቅድም የግምዣዬ ስለሰማሁሽ ነው። ይቅርታ የሰማሁት ልንገርሽ ብዬ ነው። ትክክል ነሽ። በዛ ላይ ደግሞ ዛራ ውረጂና ያስሚንን እያናጋሽ ጠብቂኝ። ብስኩትን ታመጣልናለች። ኖ ያስሚንን እኮ አይቻታለሁ። ልግባና ልጥራት ገዝቷን ከፍታለች። አትጥሪያት፣ እኔ እመጣለሁ፣ አውርጄ እመጣለሁ። ችግር የለውም። ያስሚን ጋር ሂጂና ብስኩትን እንድታመጣልን አድርጊ ያለሽ። ለዛው ትክክል ነው። የእኛ ልጆች አውቅ ያለው እኛም እናውቃለን። የምናውቃቸው ልጆች ናቸው።
በዛ ስር ደግሞ ማየት ያለባቸው ኮሜንት ስር እነማን አላቸው ምን አሉ፣ እሱን ማየት አለባችሁ። እኔ ኮሜንት ስር ራሱ እንትን መልስላቸው ነበረ። ምክንያቱም አሁን የእኛዎቹ ሲጀመር ክብነሽዬ የእኛ ጽድቅ ናቸው የእነሱ ኩነኔ ናቸው፣ የእነሱ ኩነኔ ናቸው የእኛ ጽድቅ ናቸው አንልም። ለምን ሁለቱም ነው ማየውን ነገር እያደረጉ ያሉት አይደለም? አዎ ትክክል ነሽ። ለዛ ያኛው አሁን እዚህ ጋም ብዙ ቦታ ገብታችሁ ኮሜንት ላይ ከምትሳደቡም እዚህ መታችሁም ሊሆነ ነገር ከምትነጋገሩ እዛ ያኛቸው ከነ ኮሜንቱ ከነ ፖስቱ ከነ ቪዲዮ አስቆሙና እዚህ ጋር በአንድ ቃል የሚቆሙ ልጆች ናቸው። በአንድ ቃል በፍቅር ስንይዛቸው የሚቆሙ ልጆች ናቸው። የግምጃ ፋሚሊ ግምጃ ተው ብላለች። አያደርጉም በጭራሽ። የእሷን ሩፋይል እያደረጉ የፊቶች ናቸው። ምንም አያቆሙም። ይሆት የግምጃዬ ኦዲየንስ አይደለሁም የጨረቃም ኦዲየንስ አይደለሁም ብለሻል እና አንቺ ስለዚህ እናሳወቀሽ ታዲያ በቃ ግምጄን እኔ ወዳታለሁ ካልኩሽ ስለዚህ ነገር ስለሌላው ነገር የስደት እህቴ ናት። ኦኬ የስደት ብትሆን እኮ ይሄ ጋር የሚያገናኘው ነገር የለም። የኔ እናት እዚህ ጋር ኦዲየንስ የስደት እህትሽ ከሆነ እኮ ለእሷ ከወገንሽ እኮ እኛም ለሀይሚዬ ወግነን ብዙ ነገር መናገር እንችል ነበረ። መሀል ሆነን ነው እያወረን ያለ ነው። ኖ ሀይሚንም አከብራታለሁ ወዳታለሁ። ሁለታቸውም አንድ አይነት ናቸው። ላወራሽ የፈለግኩት ማለት ነው ይሆት አንቺ እዚህ ጋር ኦዲየንስ ካልሆንሽ ስለ ውስጥ ስላለው ነገር ምንም የምታውቂው ነገር የለሽም። አውቃለሁ በደንብ ነው የምከታተላት እኮ ምንም ነገር ባላደርግላት። የስደተኞች ናት ብለሽ ከሆነ የምትከራከሪው ሁላችንም ስደተኞች ነን እዚህ፣ እኛም የስደታችን ነች። ግን ደግሞ እዚህ ጋር እያወራን ያለ ነው ማለት ነው በሁለቱም ያለ ኦዲየንስ እየተባላ ነው እርስ በርስ። በምንድን ነው አንዱ ግንዛይን እና እንትናን አብሮ ይምጡ ይላሉ፣ ግማሹ ደግሞ እንደዚህ ነው። በተቃራኒ ሀሳብ እየተጣሉ ነው። ገባሽ አይደለም? ስለዚህ ሲጀመር ደግሞ ዩቲዬ ምን ልልሽ እፈልጋለሁ፣ ይኸውልሽ ግምጃዬ እህትሽ ሆና ከወደድሻት ሀይሚም በሴትነቷ ልታከብሪያትና ልትወጃት ይገባል አይደል? ሀይሚን ግቢና ከቤት ጨርሱኛ አንድ ጊዜ በእናታችሁ ግቢ። ማርያምን የምሬን ነው። እኔ ሀይሚን ማለት ነው የስደት እህቶች ምናምን በሚለው እንተዋውና ማለት ነው ማን ነው ሀይሚዬ ጀግና ለመባል ግዴታ መሰደድ የለባትም አይደለ? አገሯ ላይ እሷም ብዙ ነገሮችን ያሳለፈች ልጅ ነች። በቃ እሱን ሁላችንም እናውቃለን አይደል እንዴ? ስለዛ ጉዳይ ሳይሆን በሁለቱ ሳይድ ያሉ የሚጣሉ ሰዎችን እናስቆም ነው የምናስቆመው። ደግሞ ከአንዱ ጎን ወግነን ወይም ደግሞ የኛ ፋሚሊ ጥሩ ነው የዛ ፋሚሊ መጥፎ ነው እያልን ሳይሆን ከሁለቱም ሳይድ እየተባሉ ነው፣ እየተጨፋጨፉ እየተሰዳደቡ ነው እርስ በርስ። ስለዚህ አቁሙ፣ ይሄ ነገር አይጠቅምም ነው። ዛሬ አሁን እንደዚህ እኛ አሁን ሀይሚና ብሩኬን ግምጃዬ ጋር አትስሩ ማለት አንችልም። እነሱ ናቸው የሚያውቁት አይደል እንዴ? እችን ልጅ ሊያበረታቷት ነው አይደል እንዴ? እኔ ነገ ጧት አሁን እኔ ሂጄ ሀገር ቤት ዩቲዩበር መሆን እፈልጋለሁ። እኔ ዩቲዩበር ነኝ፣ ግን ደግሞ በዩቲዩበሩ ቀጥዬ በዚህ መስራት እፈልጋለሁ ብዬ ሀገር ቤት ስገባ ምናልባት ሀይሚና ብሩኬን አግኝቼ ቢያበረታቱኝ እንደዚህ አመናጭቃችሁ ልታባርሩኝ ነው ማለት ነው? ለምን ነው አይደለም? አሁን ግምጃዬ ከነሱ ጋር ስለሰራች ምናምን ብዙ ሰው እንትን እያለ ነው አይደለ? በዛ መዝግ መሆን የለበትም። አንድ ላይ ስለሰራች ምንም ችግር የለውም። ግን ደግሞ የምትሰራበት መንገድ ምንድን ነው እንዴት ነው የሚለውን ነገር ከዚህ በኋላ ቪዲዮ በሚለቁ ሰዓት ቪዲዮውን እያየን አስተያየት እንሰጣለን። ከዛ ውጭ ግን እነሱ አሁን አብረን ሁልጊዜ በቪዲዮ እንመጣለን ብለው ያወሩት ነገር የለም። ጀስ ለማበረታታት ነው ቤታቸው እንትን ብለው ቅን ስለሆኑ የዋሆች ስለሆኑ ጠርተው እንትን አሏት ማለት ነው። በዚህ የለብንም ለማለት ፈልጌ ነው። በዚህኛውም ሳይድ የተቃወማችሁ አይኖ አውቃለሁ ማለት ሶስተኛ ወገን ሲገባ ሌላ ብጥብጥ እንዳይነሳ ምናምን ፈርታችሁ ሊሆን ይችላል። እሱ ደግሞ ምንም እንትን የሚለው ነገር የለም። እነሱ ሀይሚና ብሩኬ ስለዚህ ነገር ያውቃሉ ስለራሳቸው። በቃ እኛ ዜሽ እኛን እነዚህ ምንባላ እንጂ እነሱ ስበሳቸው ይታወቃሉ ሁላቸውም ማለት ነው። እኛ ግን እዚህ ለብቻ እኮ አይደለም ሰው እየፈራ አሁን ይሄንን ካወቅሽ ደግሞ ዩትዬ አንድ ነገር ልንገርሽ። ይኸውልሽ ስለመወዳት ብቻ እሷ እንትን እንድትልብኝ አንፈልግ፣ እኛም ስለምንወዳት እንዲነኩብን አንፈልግም። የእውነታው ከተወራ ግን ይኸውልሽ የለቀቁትን ነገር አስተካክለው ሰላም ምንፈጥረው
ማንም ሀይሚና ብሩክን እንዲነካ ቀይ መስመር እንዲያልፍ አንፈልግም አይደል? ግምጃዬንም እንደዛው ቀይ መስመር እንዲያልፍ አንፈልግም ማናቸው። ይሄንን ነገር ለማድረግ ደግሞ ምንድነው ማድረግ ያለብን? ሁለታችንም በትዕግስት ቁጭ ብለን ነገሮቻችንን መፍታት ካለብን የተሳደቡትን ያጥፉ የኛዎቹ ምክንያቱም እኛ ስናከብር ነው፣ ኦዲየንሶች ስናከብር ነው ግምጃ መከበር የምችለው፣ ሀይሚና ብሩክ መከበር የሚችሉት። ግን ክብር ከተላለፍን ክብራችንን ጥለን ነው የምንሄደው። እኔና አንቺ አሁን እዚህ ጋር ቃላት ባንግባባ እንዘላለፋለን አይደል? መዘላለፍ ይመጣል አይደል? ትክክል ነኝ አይደለ? መዘላለፍ እንዳይመጣ ደግሞ ተከባብረን ማውራት ስላለብን ሀይሚ እንደ ሴትነት እህታችን ናት። እሷም ስደትን ባትወጣ በጣም እንወዳት ናት። ግምጃዬም ስደት ስለወጣች ብቻ ሳይሆን እንደ ሴት ልጅ እናከብራታለን፣ እንወዳታለን። ስራዋን ትስራ። ግምጃዬ ጥፋት ካለባት ጥፋት አለባት። ለኦዲየንሶቿ በውስጥ ለሚነግሯት እንነግራታለን አስረግጣን። ምክንያቱም ሰው የተሰደበበት ላይ እና እንትን ያለበት ላይ ፌመስ የሆነ ሰው ሪፖስት አያረግም ሄዶ። ይህንን ነገር ማስተካከል ያለባትን አስተካኪ እንደ እህት እንላታለን። አስረግጠን ነው የምንነግራት። ምክንያቱም የእኛ ልጆች ዩትዬ እንደዚህ አይደሉም። ምክንያቱም የትኛውም ነገር ላይ መጥተው ሪፖስትም ሆነ ላይክም ሆነ አይሰጡም። ለምን? ክብራቸውን ጠብቀው ነው። ማንም ከማንም ጋር እንዲነካካባቸው ስለማይፈልጉ የእሷ መታ ሪፖስት እና ኮመንት ወይ ላይክ ሰጠች ማለት ተጣሉልን ማለት ነው። ኦኬ፣ ተጣሉልን መሆን ስለሆነ ይሄን ነገር እንድታስተካክል እናደርጋታለን። በጥሩ መንገድ እየሄደች ኦዲየንስና እንትናት የሚያደንቋት ናት ሪፖስት ታደርግ። ግን በስድብ በምናምን ሪፖስት ኮመንት የምትሰጠውን ነገር እንደ እህት እንድታቆም መንገድ ካለብን አስረግጠን እንነግራታለን። አሁን ደግሞ የእሷ ኦዲየንሶች አላደርጉም ለምትይው አድርጋለች። ኦዲየንሶቿም እየመሰከሩ ነው። ይኸው እዚህ ጋር እየሰማዋቸው ነው። ኦዲየንሶቿም እየመሰከሩ ነው። እናመጣታለን። በንግግር ፈተን እዚህ ጋር የምናስተካክለውን ነገር አስተካክለን እንመጣለን። ቴንኪዩ 122 ሰዎች አላችሁ። ሄደን እዛ ጋር አነጋግረን የሚፈታ ነገር ካለ እንፍታ፣ የማይፈታ ነገር ካለ ረገጣ ውስጥ ገባለሁ። እኔም ችግር የለብኝም። ግን በንግግር እንመን፣ የሰው ውድቀት አንመኝ።